ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሚዲያችን ተከታታዮች በያላችሁበት እንደምቆይታችኋል። ከአራቱ ማዕዘናት የተውጣጡ ወቅታዊና ትኩስ መረጃዎቻችንን ይዘንላችሁ መጥተናል። የተወደዳችሁና የተከበራችሁ የሚዲያችን ተከታታዮች አብሮነታችሁን ስትቸሩን እነዚህንና ሌሎች መረጃዎችንም ያደምጣሉ። አብራችሁን እንድትቆዩ ጋበዝኩኝ። ወደ ዝርዝሩ አመራው። የአማራ ፋኖ ብሔራዊ ኃይል የጎጃም አገው ምድር ክፍለ ጦር የቲልሊ ዘገና ብርጌድ ቲልሊ ከተማ ዘልቆ በመግባት ጠላት መሽጎ በሚገኝበት ሃይስኩል ትምህርት ቤት ላይ ጥቃት በመፈጸም ጠላት ሙትና ቆስለኛ ማድረጉን ነው የመረጃ ምንጮቻችን የነገሩን። ታዲያ በዚህ ጦርነት 10 የጁላ መከላከያ ወደ ላይኛው ሀገራቸውንም አገዛዙንም ላያዩ እስከ መጨረሻው ሲሰኙ 8 በላይ የሚሆኑት ደግሞ መከላከያ ቆስለኛ መሆናቸውንም ነው የመረጃ ምንጮቻችን ያጋሩን። ሌላኛው መረጃችን ስናመራ አርበኛ ጌራ ወርቅ ዳኛው ማናቸው አዲስ ያገኙ ሹመትስ ምንድነው የሚለውን በዝርዝር ልናስቃኛችሁ ወደናል። በአብነት ትምህርት ቤቱ ድጓ መጽሐፈ ድጓን ዘልቆ መጽሐፍ ያወቀና በጥልቀት የመረመረ ነው። በተያያዘም በአስኳላ ትምህርቱ ደግሞ በሶሺዮሎጂና በሶሻል አንትሮፖሎጂ እንዲሁም በሶሻል ወርክም ቆቡን አጥልቋል። ባሳምነው ዘመነ መንግስት በልዩ ሁኔታ የልዩ ኃይል ስልጠና እንዲወስድም ተደርጓል። ከዛም በጃሪ ማሰልጠኛ ሙሉ የልዩ ኃይል ስልጠናም ወስዷል። በአሳምነው ትዕዛዝም በመተከል አውራጃዎችና በጃሪ ኩታበር ማሰልጠኛዎች ብዙ ስራዎችን መስራቱ ይነገራል። ቀድሞ የነቃ አይናማ ታጋይና አታጋይም እንደሆነም ይነገርለታል። የአማራ ወጣቶች ማህበርንም መስርቶ ማህበሩን በሊቀ መንበርነትም መርቶታል። አዲስ አበባን ጨምሮ በአራቱም የአማራ ግዛት እየዞረ ወጣቱን 72 ቅርንጫፍ ጽህፈት ቤቶችን በያዘ መዋቅርም አደራጅቷል። የአማራን የህልውና ጥያቄ ለማስመለስም ሁሉንም የሰላማዊ መንገዶችንም ሞክሯል። በሩ ዝግ እንደሆነ ሲረዳ ቀድሞ ጫካ የገባና ነፍጥ ያነሳ ብዙ ያልተነገረለት ራሱን ደብቆ የሚሰራ አርበኛ መሆኑ እየተነገረለት ይገኛል። አባ መቻል ጌራ የዘመን ተሻለ ወንድም የጎጃም አገው ምድር ክፍለ ጦርን በአለት ላይ ከገነባ በኋላ ወደ ተፈራ ዳምጤ ክፍለ ጦር ተዘዋውሯል። ታዲያ መልካም የሥራ ዘመን ይሁንልዎት እያልን በጥቂቱ ይሄንን ብለናል ስለሳቸው። ንጉስ ሚካኤል ኮር በኢንጂነር ደሳለኝ ክፍለ ጦር በትላንትናው ዕለት ማለትም በ11/9 ወር 2017 ዓ.ም ሌሊት መካነ ሰላም ከተማ በመግባት 3 ባንዳን ማርከዋል ነው የተባለው። በዚህም የተበሳጨው ጥላት ታዲያ በትላንትናው ዕለት በ11/9/2017 ዓ.ም ከንጋት ጀምሮ አለኛ ለሆነ ኃይል ቢጠቀምም የአህያ ባል ከጅብ አያስጥልም ሆኗልና ነገሩ ከናጅሪ እጅ ማውጣትም ቀላል የመሰላቸው የከተማው አስተዳደርና መሰል የሚያዛቸው ባንዳ አጋሮቹን ይዞ ቢዘምትም ሳይሳካለት ሲቀር በደረሰበት ቦታ እንደተለመደው ያገኘውን ማህበረሰብ እንደ ዳራሽ ጎርፍ እየጠረገ ሐሙሲት ከምትባል አነስተኛ ከተማ ጀምሮ ቂና በታ የራቀውን ደግሞ በጥይት የደረሰበትን ደግሞ በዱላ እየቀጠቀጠ ከፍተኛ ሰብአዊ ጉዳት ሲያደርስ ሙሏል ነው የተባለው። በዚህ ጥቃት አቶ አማራ አበባው የተባለ ግለሰብም በጥይት ደብድበው የገደሉት ሲሆን ሌሎች 2 ንጹሃንን አቁስለው የያዙት እንዳለ በአይን እማኝም ተረጋግጧል። በፋኖ ታፍነው የወጡ የብልጽግና አስፈጻሚ አመራሮች ብዛት 3 ሲሆን ከነዚህ መካከል አቶ መሐመድ አራጌ የመንገድ ትራንስፖርት ኃላፊ የሚገኝበታል ነው የተባለው። በቀጣይም የብልጽግናው ቡድን አስፈጻሚ ሆኖ አደሮቹ ላይ ያነጣጠረ ጥቃት ተጠናክሮ ይቀጥላል ሲል የንጉስ ሚካኤል ኮር ቃል አቀባይ አርበኛ 50 አለቃ ሁሴን ኡመር ናቸው የገለጹልን። የተወደዳችሁና የተከበራችሁ የሚዲያችን ተከታታዮች ዜናዎቻችን አሁንም እንደቀጠሉ ናቸው። አብራችሁን ስላላችሁ ልባዊ ምስጋናችንን እየቸርነ አብራችሁን እንድትቆዩም በአክብሮት እንጠይቃለን። በሞዛምቢክ 6000 የሚደርሱ ኢትዮጵያውያን እንደታገቱ እየተነገረ ይገኛል። ታዲያ በሞዛምቢክ 6000 የሚደርሱ ኢትዮጵያውያን ታግተው እንደሚገኙና እነዚህን ዜጎች ወደ ሀገር ለመመለስ የፋይናንስ እጥረት እንደገጠመው የሴቶችና ማህበራዊ ሚኒስቴር ነው ያስታወቀው። በሚኒስቴሩ የሰዎች ዝውውር ማስተባበሪያ የተመላሽ ዜጎች ክትትል መሪ ስራ አስፈጻሚ አቶ ደረጀ ተጊበሉ 6000 የሚደርሱ ታጋቾች በሞዛምቢክ እንደሚገኙ የገለጹ ሲሆን በዛምቢያ ባሉ ሀገራትም በውል የማይታወቁ ዜጎችን በእስር ቤት ውስጥ የሰብአዊ ጥቃት እየተፈጸመባቸው እንደሚገኙ መረጃዎች ደርሶናል ሲሉ ነው ያከሉት። የጤና ሚኒስቴር በሀገር አቀፍ ደረጃ የጤና ተቋማት አገልግሎት ያለ ምንም መቆራረጥ መቀጠሉን ገልጸዋል። የጤና ሚኒስትሯ ዶክተር መቅደስ ዳባ በሁሉም አካባቢዎች በሚባል ደረጃ የጤና ተቋማት አገልግሎት ያለምንም መቆራረጥ መቀጠሉን እየገለጹ ይገኛሉ። ሚኒስቴሯ ይህንን የተናገሩት የጤና ባለሙያዎች የስራ ማቆም አድማ እያደረጉ መሆኑና
በተለያዩ ሆስፒታሎች አገልግሎት መስተጓጎሉ እየተገለጸ ባለበት ወቅትም ሆኖ አይዘነጋም። ታዲያ ዶክተር መቅደስ ዳባ ትላንት ምሽት ከኢቢሲ ጋር ባደረጉት ቆይታ የጤና ባለሙያዎች በጤና ጣቢያዎችና ሆስፒታሎች ለተኝቶ ታካሚዎችም ሆነ ለተማላላሽ ታካሚዎች ያለምንም መቆራረጥ አገልግሎት እየሰጡ መሆኑን የገለጹት ሚኒስቴሯ አክለውም ህዝባቸውን እያገለገሉ ሁሉም የጤና ባለሙያዎች ምስጋናዬን ማቅረብም እፈልጋለሁም ሲሉም ነው የተደመጡት። ነገር ግን በጥቂት የመማር ማስተማር የሆስፒታል አገልግሎት መቆራረጦች መስተዋላቸውንም ጠቅሰዋል። ይህንን ችግርም ከሲኒየር ሐኪሞችና ነርሶች ጋር በመሆን በፍጥነት አገልግሎቱን በማስጀመር መቅረፍ ችለናልም ሲሉም ነው ያከሉት። ታዲያ ዶክተር መቅደስ ባለሙያዎች ወደ ጤና ተቋማት ሄደው አገልግሎት በሚጠጡበት ወቅት አንዳንድ አካላት ውዥንብር በመፍጠርና በማስፈራራት ስራውን ለማስተጓጎል እንደሚጥሩም አንስተዋል። ታዲያ እነዚህ አካላት ላይ በህግና በጤና ስነ ምግባር ደንቡ መሰረት አስፈላጊውን እርምጃ የሚወሰድባቸው መሆኑንም ነው የገለጹት። ሚኒስቴሯ በጤናው ዘርፍ በአገልግሎት ጥራት እንዲሁም በጤና ባለሙያዎች የሚነሱ ችግሮችን ለመፍታትም ሚኒስቴር መስሪያ ቤቱ እንደሚሰራም ነው የተናገሩት። ታዲያ ዘላቂ መፍትሄም ለማምጣት ለጥያቄዎቻችን በውይይት ምላሽ እንሰጣለን ያሉት ዶክተር መቅደስ ለዚህም አሁን ላይ በየደረጃው ውይይት እየተደረገ መሆኑና በቀጣይ በየደረጃውም እንደሚደረግም ነው ያከሉት። ነገር ግን እኛ ባለን መረጃ መሰረት እስካሁን ድረስ አድማው እንደቀጠለ ነው የምናውቀው። ታዲያ ከዚህ ጋር በተያያዘ የዶክተሯ ምላሽ አሳማኝ አይደለም የሚሉም የመረጃ ምንጮቻችን በተለያየ ሁኔታዎች እያጋሩን ይገኛሉ። የተወደዳችሁና የተከበራችሁ የሚዲያችን ተከታታዮች ለዛሬ የተሰሙት የወደድነው የዜና ጥንቅራችን እስካሁን ያደመጣችሁትን ይመስል ነበር። ቀጣይ በሌላ የመረጃ ጥንቅር እስከምንገናኝ ድረስ ቸር ቆዩ። ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ማድረግ እንዳትረሱ። ወቅታዊና ትኩስ መረጃ ይደርሶታልና አብራችሁን ስለነበራችሁ ልባዊ ምስጋናዬን እየቸርኩኝ እኔ ኮዲ ተሰናበትኩ። ሰላም በያለንበት ለሁላችን፣ ሰላም ለሀገራችን ኢትዮጵያ። ድል ለፋኖ አሻም